what is the rationalizing factor of the denominator of 1 over cube root of 4? ሰላም ተመልካቾች እንደምን አላችሁ እንደምን ቆያችሁ እንደሚታወቀው በዚህ ቻናሌ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተናዎችን እየሰራው ለቃለሁ የዛሬ 2 ዓመት 2016 ላይ የተፈተኑት የአፕቲቲዩድ ጥያቄ ነው ከዚህ በፊት ያሉት እንግሊዘኛ ናቸው ከ36 ጀምሮ ያሉት ደግሞ ማትማቲክስ ነው እኔ ማትማቲክሱን ነው በብዛት መሰራው ስለዚህ ከዚህ ጀምረን ደግሞ አብረን እየሰራን እንቀጥል አሁን ያነበብኩላችሁ ጥያቄ 36ኛ ላይ ያለ what is the rationalizing factor of the denominator of 1 over cubic root of 4 ምን ማለት ነው ይሄንን ከዚህ ሊያወጣ የሚችል ሌላ ቁጥር ፈልጉ ነው የሚለው that means a rationalizing factor ምን ማለት ነው አንድን ቁጥር ወይም irrational number የነበረን ወደ rational number denominator ማለት ከስር ያለውን ማለት ነው so ከስር ያለውን በሆነ irrational number አባስተን እንዲወጣ ካደረግን የላይኛው ደግሞ ተመልሶ square root ውስጥ ወይም cube root ውስጥ ይገባል ስለዚህ denominatorን ብቻ ለይቶ የጠየቀበት ለዛ denominatorን ምን ማድረግ rational number irrational number ለምሳሌ ከsquare root ውስጥ የማይወጡት እንደ square root 2 square root 5 square root 3 square root 6 square root 7 square root 10 8 የመሳሰሉት ከsquare root ውስጥ የማይወጡ ቁጥሮች irrational number ይባላሉ የመውጣት የሚችሉ ደግሞ ማን ይባላሉ rational number ይባላሉ ማለት ነው so አሁን ይሄንን እንዴት ማውጣት እንደምንችል ላሳያችሁ ይሄ cubic root ነው መርሳት የለባችሁም እዚህ ጋር 3 ነው ባይጻፍ 2 ነው so ይሄ ራሱ መውጣት ይችላል 2 ስለሚሆን ምንድነው rational number ይሄኛው ግን irrational ነው 4ን 3 ተባዝቶ ራሱን በራሱ አባዝቶ 4 የሚሰጥ ቁጥር የለም ስለዚህ ይሄንን ወደ ሊወጣ ወደሚችል ቁጥር መቀየር ይኖርብናል ለምሳሌ 8ን ብንወስድ 8 ማለት 2 ጊዜ 2 እንደማለት ስለዚህ ወደ 8 ለመቀየር ይሄ ቁጥር በምን መባዛት አለበት በ2 መባዛት አለበት ስለዚህ that means እቺኛው መረሳት የለበትም cubic root of 3 ሲካፈል cubic root of 2 cubic root of 2 ከላይም ከታችም ማባዛን ማለት just መጥፋት ስለሚችል ይሄ ቁጥር ራሱ ነው ማለት ነው ነገር ግን ይሄና ይሄ በሚባዛበት ጊዜ ምን እናደርጋለን አንድ ጊዜ እኔ ነምበር ራሱ ነው ስለዚህ ከላይ ያለው cubic root of 2 ይሆናል ከታች ያለው ግን 4 ጊዜ 2 8 ከውስጥ ይሆናል ከላይ ግን 3 ይሆናል ማለት ነው ኦኬ ስለዚህ ይወጣል ማለት ነው ከላይ cubic root of 2 ይሆንና ከታች 2 ይወጣል ማለት ምክንያቱም 3 ተባዝቶ 8 የሚሰጠው 2 ነው ማለት ነው አሁን ያንን ከታች ያለውን ምን አደረግን rational አደረግን ማለት rational number አደረግን rational ወይም denominator ማለት ከስር ያለው ነው በክፍልፋይ ውስጥ ከስር ያለው denominator ይባላል so ይሄንን ወደ rational number ለመቀየር ያባዛነው በማን ነው በዚህ ቁጥር ነው ያባዛነው ማለት ነው ስለዚህ ይሄ ምን ይባላል rationalizing factor እሺ ስለዚህ መልሱን እንፈልግና ከዛ ውስጥ እንወስዳለን የታለ ዲ ላይ እናገኛለን ስለተከታተላችሁ ያመሰግናለሁ በቀጣይ ደግሞ 37ን 38ን እያለን እንሄዳለን ሌሎችንም ከሌሎች ፈተናዎች ላይ ማትማቲክስን ፊዚክስን እንደዚሁም አፕቲቲዩድን እየሰራን እንቀጥላለን ከወደዳችሁት ላይክ አድርጉ ሐሳብ ማስተያየት ጥያቄም ካላችሁ ጻፉልኝ አዲስ ከሆናችሁ ግን ፎሎ አድርጉ thank you